ዘላቂና ፍትሃዊ የጤና አገልግሎት ተደራሽ ለማድረግ የመጀመሪያ ደረጃ የጤና ክብካቤ ስራዎችን ማጠናከር ወሳኝ መሆኑ ተገለጸ። በማዕከላዊ ኢትዮጵያ ክልል ዓመታዊ የጤና ኤክስቴንሽን ፌስቲቫል በሆሳዕና ከተማ ተካሂዷል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በፌስቲቫሉ እንደተናገሩት የዘመኑ ጀግንነት ህዝብን በተሰጠ ኃላፊነት በብቃት ማገልገል በመሆኑ በሁሉም ዘርፍ የሚሰጠው አገልግሎት የሰዎችን የደስታ መጠን መጨመር የሚያስችል ሊሆን ይገባል ብለዋል። የዘመኑ ጀግንነት ህዝቡን በተሰጠው ኃላፊነት ማገልገል ነው። የዘመን ጀግንነት ሌላ ነገር አይፈልግም። የተሰጠን ኃላፊነት አለ። ሁላችንም በሱ ኃላፊነት ህዝባችንን ማገልገል መጥቀም ነው። ሁለተኛ የህብረተሰቡን ደስታ መጨመር። አገልግሎት ጥሩ ነው፣ ግን የምንሰጠው አገልግሎት ደግሞ ደስታ መጨመር መቻል አለበት። ይሄ ዓለም አቀፍ ከሰዎች ኑሮ ጋር አጠቃላይ ከየለት እንቅስቃሴ ጋር ይሄ ሃፒነስ ኢንዴክስ የምንለው የሰዎች የደስታ መጠን መጨመር፣ አገልግሎት ስንሰጥ ከአገልግሎት ጋር አብረን የምናሰጠው ነገር ሰዎች በምንሰጣቸው አገልግሎቶች ይደሰታሉ ወይም ይከፋሉ። ጤንነቱ የተጠበቀ ማህበረሰብ አምራች ኃይል በመሆኑ ኢትዮጵያ የጀመረችውን የብልጽግና ጉዞ ለማሳካት የጤናው ዘርፍ ሚናው የላቀ ነው ያሉት ዶክተር እንዳሻው ጣሰው ለመበልጸግና ለማደግ በጤናው መስክ ላይ የሚተገበረው ስራ ወሳኝ ስለመሆኑም ጠቁመዋል። ጤንነት የተጠበቀ ማህበረሰብ አምራች ኃይል ይሆናል። ጤንነት በቀጥታ የሚገናኘው ከማምረት ጋር ነው የሚገናኘው። ጤንነቱ ያልተጠበቀ ህብረተሰብ አምራች ኃይል አይሆንም። አሁን አጠቃላይ በዓለም ደረጃ ያለብንን ፈተና ለመወጣት ኢትዮጵያ የጀመረችውን የብልጽግና ጉዞ ለማሳካት በዚህ ዓመት የጀመርነውን የማንሰራራት ጉዞ ወደ ተሻለ ደረጃ ለማድረስ የእያንዳንዱ ዜጋ ጤንነት መጠበቅ እና አምራች ኃይል እንዲሆን ማድረግ እጅግ ያስፈልጋል። ጤንነቱ የተጠበቀ ማህበረሰብ የረጅም ዓመታት የልማት ግብ ይኖረዋል ያሉት ርዕሰ መስተዳድሩ በአስተሳሰብና ድህነትን በማሸነፍ ረገድ የሚኖረው ድርሻ ከፍተኛ ስለሆነ ለመጪው ትውልድ የበለጸገች ሀገር ለማስረከብ ጤንነቱ የተጠበቀ ትውልድ አስፈላጊ ስለመሆኑም አመላክተዋል። ጤንነቱ የተጠበቀ ማህበረሰብ አርቆ ያስባል፣ ተስፋ ስለማይቆርጥ ጤንነቱ ጥሩ ከሆነ የዛሬ ብቻ ለሚያየው የዛሬ 10 ዓመት የዛሬ 30 ዓመት የዛሬ 40 ዓመት 50 ዓመት እያለ ይመለከታልና ጤንነት አርቆ ለማሰብ እጅግ በጣም ይጠቅማል። ችግር ለማሸነፍ ጤንነት በጣም ይጠቅማል። ጤንነቱ የተጠበቀ ማህበረሰብ የዓለም አቀፍ ልምዶች ቢኖሩ በተለያየ ጊዜ ያጋጠሙትን ችግሮች ጥሩ ስትራቴጂ አስቀምጦ መሪዎችና ማህበረሰቡ በጋራ ሆነው ያሸነፉበት ሁኔታ አለና ጤንነት ችግር ለማሸነፍ ይጠቅማል። የጤና ኤክስቴንሽን ባለሙያዎች የህብረተሰብን የዕለት ተዕለት ኑሮና የጤንነት ሁኔታ ለማሻሻል የጀመሩት ስራዎች ውጤታማ ናቸው ያሉት ርዕሰ መስተዳድሩ ባለሙያዎቹ በጤና ኤክስቴንሽን ፓኬጆች ላይ ያላቸውን ግንዛቤ በማዳበር በዘርፉ የላቀ ውጤት ለማስመዝገብ መትጋት እንዳለባቸውም አሳስበዋል። ፓኬጆችን በደንብ መረዳት፣ በየጊዜው ተጨማሪ የሚመጡ ነገሮች አሉ። ያሉ ፓኬጆችን መረዳት፣ በተረዳነው ልክ አገልግሎት መስጠት፣ ችግር ለመፍታት መዘጋጀት በጣም ያስፈልጋል። ከእናንተ አንጻር ያነሳችኋቸው አንዱ የትምህርት ነው። ትምህርት ያስፈልጋል። ዛሬ የጤና ኤክስቴንሽን ባለሙያ ሰራተኛ የሆነ ሰው ነገ በተለያየ ደረጃ አክቲቭ ሚኒስቴር ሊሆን ይችላል፣ የሀገር መሪ ሊሆን ይችላል፣ የክልል ፕሬዚዳንት ሊሆን ይችላል። አናውቅም። ተስፋ ምንም መቁረጥ አያስፈልግም። እኛ ስራ ስንጀምር ልክ እንደናንተ ነበር። ማናችንም ስራ ስንጀምር ከትልቅ ስራ እንጀምራለን። 10 ዓመት፣ 12 ዓመት፣ 15 ዓመት የተለያዩ ስራዎችን ሰርተናል። እንዲያውም አሁን እናንተ ሳይው ጥሩ ነው። የኔን ህይወት ታሪክ ብለናችሁ ባልተመቻቸው ሁኔታ 4 ዓመት 5 ዓመት መደብ ላይ ተተኝቶ መኝታም በሌለበት ሁኔታ ሊኖር ይችላል። ግን እዛ ሆኖ አይቀርም። ተስፋ ማለት ድሪም እያንዳንዳችሁ ውስጥ ድሪም ነው። ዛሬ እዚህ ደርሻለሁ፣ ነገ እዛ ደርሳለሁ፣ ከነገ ወዲያ እዚህ ደርሳለሁ ብሎ ማሰብ ያስፈልጋል። የኢፌዴሪ ጤና ሚኒስቴር ዶክተር መቅደስ ዳባ እንደገለጹት የጤና አገልግሎቱን በዘላቂነትና በፍትሃዊነት ተደራሽ ለማድረግ የመጀመሪያ ደረጃ የጤና ክብካቤ ወሳኝ መሆኑን ገልጸው የማህበረሰቡን የጤና አገልግሎት ውጤታማ ለማድረግ የጤና ኤክስቴንሽን ፕሮግራም ተግባራዊ የተደረገ ስለመሆኑ ተናግረዋል። የመጀመሪያ ደረጃ ሕክምና አገልግሎታችንን ተደራሽነት በማስፋት የጤና አገልግሎት ጥራት ፍትሃዊነታችንን በማሻሻል
መሰረታዊ ልማቶቻችንን በማስፋፋት ስለሆነ በዓለም አቀፍ ደረጃም ከተቀመጡ ዘላቂ ልማት ግቦች ከምንላቸው ውስጥ አብዛኞቹ በቀጥታም ሆነ በተዘዋዋሪ ከህብረተሰባችን ጤና ጋር ከጤና አገልግሎት ጋር ተያያዥ ናቸው። በተለይ ደግሞ ሶስተኛው ግብ የምንለው በቀጥታ ከጤና ጋር ተያያዥ እንደሆነ ይታወቃል። ይህም እንግዲህ በዋነኛነት መንገድ የመጀመሪያ ደረጃ ጤና ክብካቤ ደግሞ ከሁሉ በተለይ ፕራይመሪ ሄልዝ ኬር ስንል ከህብረተሰባችን ጋር በመገናኘት በእነዚህ በዘላቂ ልማት ግቦች ውስጥ ከፊት ግንባር ቀደም ሆኖ ይቀመጣል ማለት ነው። በሀገሪቱ ከ16,000 በላይ ጤና ኬላዎች መኖራቸውን የገለጹት ሚኒስቴሯ ዘርፉን ለማጎልበት የመጀመሪያ ጤና ክብካቤን ማጠናከርና የጤና ተቋማትን ማስፋፋት እንዲሁም የጤና ባለሙያዎችን በጥራትና በብዛት በማሰልጠንና በማሰማራት የአገልግሎት አሰጣጡን ለማሻሻል ከፍተኛ ስራ እየተሰራ ነው ብለዋል። መንግስት መሰረታዊ ጤና አገልግሎታችንን ለህብረተሰባችን ተደራሽ ከማድረግ አንጻር በርካታ የሆኑ ስራዎችን እየሰራ ቆይቷል። ከነዚህ መካከል የጤና ተቋማትን ማስፋፋት፣ የጤና ባለሙያዎችን በአይነትና በብዛት በቁጥር ብቻ ሳይሆን በጥራት የማምረት የማውጣት ከዩኒቨርሲቲዎች ከባለድርሻ አካላት ጋር የመስራት እንደገና ደግሞ በመዘናና ህብረተሰቡን በሚመጥን አቅም በተለይ በርህራሄ አገልግሎት እንዲሰጡ ከማስቻል አንጻር የጤና ተቋማትን በሕክምና ግብዓቶች ከማደራጀት በተጨማሪ ባለሙያዎችን በማሰልጠን በዚህም ላይ ደግሞ ሁሉም ባለድርሻ አካላት ኃላፊነታቸውን እንዲወጡ ብዙ እንቅስቃሴዎች ሲደረጉ ቆይተዋል። ህብረተሰባችን የተለያዩ ዋና ዋና የጤና ጥያቄዎች አሉት። ከዚህም ረገድ ለውጥ ለማምጣት ግን የመጀመሪያ ደረጃ ጤና ክብካቤን ካላጠናከሩ ሌሎቹን የጤና ግቦቻችንን ለመምታት አሁንም ትልቅ ኃላፊነት ይኖርብናል። እንደ ሀገር በአሁኑ ሰዓት ወደ 254 የሚሆኑ የመጀመሪያ ደረጃ ሆስፒታሎች አሉ። 3929 የሚሆኑ ጤና ጣቢያዎች አሉ። በግንባታ ላይ ያሉትን ትቼ ማለት ነው። በጣም ብዙዎች እየተገነቡ ነው በዚህ ሰዓት ያሉት። ከ16000 በላይ የሚሆኑ እንደውም ወደ 17 ይጠጋሉ ጤና ኬላዎች በሀገራችን ላይ አሉ። ከ11000 በላይ የሚሆኑ በተለያየ ደረጃ ላይ የሚገኙ በግል እንዲሁም ደግሞ በአጋር ድርጅቶች የሚሰሩ የጤና ክሊኒኮች እንዳሉ በዚሁ በሀገራችን ላይ ማወቅ ተገቢ ነው። በጤናው ዘርፍ የህብረተሰብን ተጠቃሚነት ለማሳደግ አዲስ እይታና አስተሳሰብ ይጠይቃል ያሉት ዶክተር መቅደስ ዳባ የግብአት ተደራሽነት ለጤናው ዘርፍ ስራ ውጤታማነት ወሳኝ በመሆኑ የህክምና ቁሳቁሶችን በአገር ውስጥ የመተካት ስራ ተግባራዊ የተደረገ ነው ብለዋል። የጤና ምዕራፍ ውስጥ ስራዎች ከሰራንባቸው ስራዎች ውስጥ የግብአት ስራ ነው። አብዛኛው ቅድም የጠየቃቸው ጥያቄ በተለይ የማጤን አገልግሎት ወደ ህብረተሰቡ ለማምጣት የግብአት ጥያቄ ነው ደጋግሞ ይመጣ። የግብአት ጥያቄ ደግሞ አንዱ ራስን በራስ የመቻል ጥያቄ አለ። ቅድም ዶክተር አብዱ ሳይንሱ ሰምታችኋል። በፕሮግራም የሚያዙ ለምሳሌ ቲቪ፣ ኤችአይቪ፣ የማሌሪያ መድኃኒቶች፣ የወባ መድኃኒቶችን ስንመለከት እነዚህ መድኃኒቶች በተቻለ አቅም ከሌሎች በምናገኛቸው ድጋፎች እስከዛሬ ድረስ እንዳገር እየሰራን ቆይተናል። አሁንም ደግሞ በዚህ ላይ የሚያግዙንን እጅግ አድርገን እናመሰግናለን። በተለይ በፕሮግራሞች ደግሞ ከዚህ በፊት እንግዲህ ውሃ ተሸክመን ነበር። ግሉኮስ አገር ውስጥ ሰው ተሸክመን ነበር የምንመጣው ውሃ ማለት ነው። ያው ንጥረ ነገር ውስጥ ሲጨመር ነው እንጂ ወደ ግሉኮስ እና ወደ ሌሎች ሰው እንዲረዳው ግሉኮስ ስለሆነና እነዚህ ነገሮች ዶዝ፣ ሌሎች ግብአቶች በአገር ተኪ በሁሉ ነገር ላይ የወጣው በእያንዳንዱ ሴክተር ላይ ብትመለከቱ በግብርና የተሰራውን ስራ በጤናም እንደገና አገር በራስ መቆም አገር በራስ መቻል ዘመቻ ሁላችንም ከመቼም የበለጠ የምንሮጥበት ራስን ለመቻል የምንተጋበት ዘመን ላይ ስለሆነ እነዚህን ፕሮግራሞች ብቻ አይደለም በተለይ ደግሞ በጣም አስፈላጊ የሚባሉት እነዚህ ሴንሻል የምንላቸው ላይ ክፍተት እንዳይመጣ በሀገር ውስጥ የመተካት ስራና ትኩረት ሰጥተን እየሰራን ነው። ከባለድርሻ አካላቶች ጋር ብዙ ስራ እየተሰራ ነው ያለው። እንደ ጤና ሚኒስቴርም እንደገና ደግሞ እንደ መንግስት ትኩረት የተሰጠው ስራ ነው። ግብአት የምትሉትና ልክ ህብረተሰቡ ጋር ከወረዳ ወርዶ መጨረሻ ላይ ሰው እጅ ላይ የሚቀመጠው መድኃኒት መጀመሪያ አገር ማምረት ስትችል ብዙ ነገሮች ይቀንስልናል። ወጪ ይቀንሳል። የመተንበይና ወደ ሰዎች እጅ ማድረስ አቅማችን ይጨምራል። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ በበኩላቸው የህብረተሰቡን ጤና ለማሻሻል ፍትሐዊ የጤና አገልግሎት ተጠቃሚነትን ለማረጋገጥ የመጀመሪያ ደረጃ ጤና ክብካቤ አገልግሎት ተደራሽ ማድረግ ወሳኝ መሆኑን ገልጸው በክልሉ በአገር አቀፍ ደረጃ ተወዳዳሪ የሆነ ኮምፕሬሄንሲቭ እና አጠቃላይ ሞዴል ሆስፒታሎች በመኖራቸው እውቅና ማግኘት መቻሉን ተናግረዋል። የዜጎች የጤና ሁኔታ ለማሻሻል ፍትሐዊ የጤና አገልግሎት ተጠቃሚነት ለማረጋገጥ የመጀመሪያ ደረጃ የጤና እንክብካቤ አገልግሎት ማስፋት እጅግ ወሳኝ ነው። ሀገራችንን ባለፉት ዓመታት በዓለም ተሞክሮ የሆኑ ድንቅ ተግባራት መፈጸም ታሪክ ሰርታለች።
በዚህ ክልልም የመጀመሪያ ናት በአገር ደረጃ ተሸላሚ ወረዳ ያለበት በኮምፕሬሄንሲቭ ሆስፒታል፣ በጀነራል ሆስፒታል በሀገር ደረጃ ተወዳዳሪ ተቋማት ያሉበት እና እንዲሁም ወደ ወረዳዎች ከመፍጠር አንጻር ጅምራችን ጥሩ በሚባል ደረጃ ነው። በክልሉ በጤናው ሴክተር የ10 ዓመት መሪ የልማትና ኢንቨስትመንት እቅድ በማዘጋጀት ወደ ተግባር መገባቱን የተናገሩት አቶ ሳሙኤል ዳርጌ የጤና ኤክስቴንሽን ፕሮግራሙ ህብረተሰብን ተላላፊና ተላላፊ ካልሆኑ በሽታዎች መጠበቅ ላይ ያተኮረ ስለመሆኑም ተናግረዋል። የጤና ሴክተር የ10 ዓመት መሪ የልማትና ኢንቨስትመንት እቅድ መርሃ ግብር ተዘጋጅቶ በክልላችን በመተግበር ላይ ይገኛል። ይህ ፕሮግራም በምናካሄድበት ወቅት የሀገራችን የጤና ፖሊሲም የበለጸገች ሀገር ለመገንባት የበለጸገ ማህበረሰብ መፍጠር የሚያስችል አዲስ የጤና ፖሊሲ በማጽደቅ እንደ ክልል ተግባራዊ ለማድረግ በዝግጅት ላይ እንገኛለን። ባለፉት 20 ዓመታት የመጀመሪያ ጤና እንክብካቤ አገልግሎት ተደራሽ በማድረግ የጤና ኤክስቴንሽን ፕሮግራም ተቀርጾ ተግባራዊ ማድረግ በመቻላችን የጤና ትልልቅ ስኬቶች ማስመዝገብ ችላለች። በአንድነትና ሀገር ጥቅል የነፍሰው ከፍ ገቢ ከፍ ማድረግ፣ የአንድ ሰው የመኖር ሁኔታ ከፍ ማለት፣ የእናቶች የህፃናት ሞት መቀነስ፣ አጠቃላይ ተላላፊና ተላላፊ የሆኑ በሽታዎችን ከመከላከል አንጻር ሰፊ ስራ ሲሰራ ቆይቷል። አጠቃላይ የጤና ኤክስቴንሽን ፕሮግራም ግብ ጤናማና አምራች ኃይል ማፍራት ነው ያሉት አቶ ሳሙኤል ዳርጌ የእናቶችና ህጻናት የሞት ምጣኔ መቀነስ አብይ ዓላማ እያነገበ መሆኑን ጠቁሞ በህብረተሰቡ ዘንድ ስር የሰደደ በሽታን መከላከልና ጤናን ማበልጸግ ላይ መሰረት በማድረግ የመጀመሪያ ደረጃ ጤና ክብካቤ በቤተሰብ ደረጃ መስጠት ላይ ትኩረት ያደረገ መርሃ ግብር ስለመሆኑም አክለው አስረድተዋል። የጤና ኤክስቴንሽን ፕሮግራሙ ተግባራዊ እንዲሆን ልክ ከቀን የሰሩት የጤና ኤክስቴንሽን ባለሙያዎች ነውና ምስጋና ትቻሉ ለሁላችሁ ነው። የጤና ኤክስቴንሽን ፕሮግራም በመንግስትም በጤና ዘርፍ ተቀርጾ ከተገበረባቸው ሁሉን አቀፍ የጤና አገልግሎት ተደራሽነት በቀላል ወጪ ቆጣቢ በሆነ መንገድ ከሚረጋገጥባቸው ስልቶች አንዱና ዋነኛው ፕሮግራም ሲሆን በተለይም በቀላል ልንከላከላቸው የምንችላቸው ተላላፊ የሆኑ የጤና ጠንቅ በሽታዎች አስቀድሞ በመከላከል ረገድ ያለው ፋይዳ እጅግ ከፍተኛ መሆኑን ነው። የፕሮግራሙ ግን ጤናማ አምራች ኃይል ማፍራትና የእናቶች ህጻናትን ሞት መቀነስ ሲሆን ይህ ፕሮግራም ከተጀመረበት ጀምሮ በህብረተሰቡ ዘንድ ስር ሰደድ የቆዩ በሽታዎች ከመከላከል ጤና ለማበልጸግ ባለፈ በጤና ኬላ ደረጃ መሰረታዊ አገልግሎቶች ሕክምናና የቅንብር ስርዓት አገልግሎት መስጠት በከፍተኛ ደረጃ በህብረተሰቡ የጤና ሁኔታ ለውጥ እንዲመጣ አስችሏል። በመርሃ ግብሩ የማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ የተከበሩ ወይዘሮ ፋጤ ሰርሙሎ፣ የማዕከላዊ ኢትዮጵያ ክልል ዋና መንግስት ተጠሪ ዶክተር ዲላሞ ኦቶሬ፣ ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አንተነ ፈቃዱን ጨምሮ ሌሎች የክልልና የፌዴራል ከፍተኛ የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። በመርሃ ግብሩ ማጠቃለያ በሁሉም ዞኖችና ልዩ ወረዳዎች የተሻለ አፈጻጸምና የስራ ብቃት ላሳዩ የጤና ኤክስቴንሽን ባለሙያዎች የማበረታቻ ሽልማት ተበርክቶላቸዋል።